አቋምን ቀድሞ አይነግረንም። ማለትም በህግ አተረጓጎም ረገድ የሚታዩ በርካታ ችግሮችን ለማስወገድ አንዱ መፍትሄ በተለይ በጣም ቁልፍ በሆኑና በጣም በተደጋጋሚ በሚነሱ ጉዳዮች ላይ ሰበር ችሎቱ አቋሙን ተንትኖ ቀድሞ ቢያሳውቀን የሁሉ ችግር አይፈጠርም። እርግጥ ነው ፍርድ ቤት ምክር አይሰጥም። ነገር ግን አንዳንድ ጊዜ ክርክር በሌለበትም ሁኔታ በተለይ በአንዳንድ ሀገራት የተለመደ ነው። ክርክር ቀርቦ እንዲህ ነው ብሎ እንደገና ነገሩን ከማወሳሰብ የችሎቱን አቋም የህጉ ምን እንደሚልና እንዴት እንደሚረዳው አቅጣጫ ያስቀምጣል። ስለዚህ ተከራካሪዎችም ቀድመው የሰበር ችሎቱን አቋም ይረዳሉ ማለት ነው። ምንም እንኳን አስገዳጅ ባይሆንም ቀድሞ መረዳቱ መሰረታዊ ጥቅም አለው። አንደኛ ለዛው ለሰበር ዳኞቹ እንደምታውቁት ሰበር ችሎት ላይ የተለያየ ችሎት ነው ያለ። የአሰሪና ሰራተኛ አለ፣ የፍትሐ ብሔር አለ፣ የወንጀል አለ። እርስ በርስ የመናበብ እድሉ በጣም አነሳ ነው። ነገር ግን አንዳንድ ጊዜ በተለይ የፍትሐ ብሔር የስነስርዓት ጉዳዮችን በተመለከተ አሰሪና ሰራተኛ ላይ የሚነሳ ጉዳይ የውርስ ላይም የቤተሰብ ላይም ይነሳል። ሌላው አንድ መዝገብ ሲወሰን በአምስት ዳኞች ሲወሰን በሌላ መዝገብ የተወሰነው ውሳኔ እነዚህ 5 ዳኞች የማየት እድላቸው በጣም አነስተኛ ነው። ስለዚህ በሰበር ችሎት ለምሳሌ 30 ዳኛ ካለ አንድ ውሳኔ 30ውም ዳኛ የማየት እድል አይኖረውም ማለት ነው። ይህን ችግር ለማስወገድ ምንድነው እርስ በርሳቸው ያላቸውንም አቋም ለመረዳትም ትምህርታዊ የሆነ ግንዛቤ ለማሳደርም ጠቅለል ያለ ማጠቃለያ እንደው ምክር ወይም ደግሞ የቀደመ የህግ ትርጉም እንኳን ባይሆን ለምሳሌ 358ን በተመለከተ ከድሮ ጀምሮ የተነሱትን ጉዳዮች ተንትኖ የወደፊት አቅጣጫ የሚያሳይ ጠቋሚ ነገር ቢያስቀምጥ ብዙ ችግሮችን ይቀርፍ ነበር ብዬ አስባለሁ። በነገራችን ላይ የአሰራር በተለይ በቻይና ኢቨን በአሜሪካ በፍሎሪዳ እና በሚችጋንም አለ። እንዲሁም ደግሞ በካናዳ ስራ አስፈጻሚው ቀድሞ አንድ ጉዳይ ፍርድ ቤት ቢቀርብ እንዴት ሊተረጎም እንደሚገባ ጠቅላይ ፍርድ ቤቱን ይጠይቃል። ጠቅላይ ፍርድ ቤቱም ሀሳቡን ይሰጣል። አብዛኛውን ጊዜ ምንም እንኳን አስገዳጅ ባይሆንም ተቀባይነት ኖሮት የጸና ይሆናል። ብዙም ጊዜ ጥያቄ የማይነሳበትም ማለት ነው። የቻይናን ልምድ ለመጥቀስ ያክል የመጀመሪያው ለምሳሌ 4 አይነት ሰነዶች ይወጣሉ ከጠቅላይ ፍርድ ቤቱ። አንደኛው ኢንተርፕሬቴሽን የሚባለው ነው። ቀድሞ ህጉ በምን መልኩ በተለይ ዋና ዋና ቁልፍ በሆኑ ጉዳዮች ላይ ህጉ በምን መልኩ እንደሚተረጎም ጠቅለል ያለ አቅጣጫ ያስቀምጣል። ይሄ ኢንተርፕሬቴሽን ነው የሚባለው። ሁለተኛው የጁሪስዲክሽን የስነስርዓት ጉዳዮችን በተመለከተም እንደዚሁ በተለያየ ጊዜ በምን አቅጣጫ ፍርድ ቤቶች በምን አይነት ስነስርዓት መከተል እንዳለባቸው የስልጣን ጉዳይን በተመለከተ የዳኝነት ስልጣን በተመለከተም በየጊዜው አቅጣጫ ያስቀምጣሉ ማለት ነው። በተጨማሪም ፍርድ ቤቱ የቻይና ጠቅላይ ፍርድ ቤት የሪፕላይ የሚባል ደግሞ ምንድነው አንድ ፍርድ ቤት በአንድ ጉዳይ ላይ እጅግ በጣም የተወሳሰበ ጥያቄ በሚያስነሳበት ጊዜ ለጠቅላይ ፍርድ ቤቱ ጥያቄ አቅርቦ ጠቅላይ ፍርድ ቤቱ ምላሽ ይሰጣል፣ በምን መልኩ አንድ ጉዳይ መተርጎም እንዳለበት ማለት ነው። በመጨረሻ ደግሞ የዲሲሽን የሚባለው ነው። መጀመሪያ ላይ የሰጠውን ኢንተርፕሬቴሽን የሚቀይርበትና አዲስ አቅጣጫ የሚያስቀምጥበት ነው። በፍሎሪዳ በሚችጋንም እንደዚሁ በአንዳንድ ጉዳዮች ላይ ገቨርነሩ ህገ መንግስታዊነት እንዳለው እርምጃ ወይም ደግሞ አንድ ህግ መውጣቱ ህገ መንግስታዊ ስለመሆኑ ቀድሞ አስተያየት የሚሰጡበት ለጠቅላይ ፍርድ ቤቱ ዳኞች ተልኮ ጠቅላይ ፍርድ ቤቱ አስተያየት ይሰጣል ማለት ነው። ይሄ አሰራር አይ ቲንክ በእኛ ሀገር ቢለመድ በጣም 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 ብዙ ችግር ያስወግዳል የሚል እምነት አለ። እያንዳንዱ ጉዳይ እንደዚህ እየተንጠባጠበ እንደገና የተመለሰ ድሮ የተወሰነ ውሳኔ እየተረሳ እንደዚህ አይነት ዝብርቅ ነገር ከሚፈጠር አንድ የተሰነደ በሰነድ የተቀመጠ የፍርድ ቤቱን አቅጣጫ የሚያሳይ የፍርድ ቤቱን አካሄድ የሚያሳይ አተረጓጎሙ ለምን በዛ መልኩ እንደተተረጎመ እንዲሁም ደግሞ ያለፉትን ጉዳዮች ሁሉ መርምሮ አንድ ማጠቃለያ ነገር በእኛ ሀገር እንኳን ሞር ምክር ለመስጠት የህገ መንግስታዊ ታሪካችን ብዙ የሚፈቅድም አይመስልም። ነገር ግን እንደ አንድ ማጠቃለያ ነገር ለሌሎችም ዳኞች እንዲገነዘቡት ለምሳሌ 358ን በተመለከተ እንዴት ነው ሲወሰን የነበረው፣ እንዴት ነው የተወሰነ ያለው፣ ወደፊትስ ምን ጠቋሚ አቅጣጫዎችን ማስቀመጥ ይቻላል የሚለውን ነገር በትክክል በሰነድ
ቢለዩት ብዙ ግንዛቤ ይፈጥራል የሚል እምነት አለኝ። ያ ማለት ያ ሰነድ አስገዳጅ ነው ማለት ሳይሆን ለግንዛቤ ለዳኞች ቢያንስ ለዳኞች ማለት ነው በየጊዜው እንደዚህ አይነት የማጠቃለያ ሰነዶች ቢዘጋጁ ዳኞች አንደኛው ችሎት በሌላኛው ችሎት እየተያዘ ያለውን አቋም በቀላሉ መረዳት ይችላል። አሁን ባለው ሁኔታ ግን አንድ ችሎት ለብቻው ውሳኔ እየሰጠ ሌላ ችሎት ደግሞ ለብቻው ውሳኔ እየሰጠ አንድ ችሎት ከሌላው ችሎት ጋር የሚናበብበት ሁኔታ በሌለበት ሁኔታ ምስቅልቅሉ የወጣ ነገር መፈጠሩ የማይቀር ነው። እንግዲህ የዛሬ ዝግጅት ይህን ይመስላል። በሌላ ፕሮግራም ደግሞ መለሳለሁ።